ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ የአብሪ ሚዲያ ተከታታዮች፣ ሰላማችሁ በያላችሁበት ይብዛ። አብሪ ሚዲያን በከፍተኛ ደረጃ ተመልካቾቻችን እያበረታታችሁ ትገኛላችሁ። ኮሜንት በተገቢው መንገድ እየሰጣችሁ ነው። የምትሰጡንን ኮሜንት በሙሉ እናየዋለን። ምክንያቱም ሚዲያችንን ይበልጥ ለማሳደግ ይበልጥ በተመልካችና በአድማጮች ፍላጎት ላይ ተመስርተን ለመስራት ስለሚበጀን ወይ ስለሚጠቅመን ኮሜንታችሁን በደንብ ነው የምናየው። ኮሜንቶቹ ዙሪያ ላይ ዋና ዋና የምንላቸው ላይ መልስ የሚያስፈልጋቸውን ምላሽ እየሰጠን በትኩረት ነው ስራችንን የምንሰራው። ለሰጣችሁን ኮሜንት፣ ለሰጣችሁን ማብራሪያ ከጎናችን ቆማችሁ ላደረጋችሁት ድጋፍ በሙሉ እናመሰግናለን በከፍተኛ ደረጃ። የዛሬውን የአብሪ ሚዲያ ፕሮግራማችንን ከአሁን ሰዓት ጀምሮ እንጀምራለን። አብሪ ሚዲያ ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁን ቆዩ። እንድናድግ እንድንጠነክር እስካሁን የምታደርጉትን ድጋፍ በበለጠ እንደምታደርጉልን ተስፋ እናደርጋለን። ወደ ዛሬው ፕሮግራም ይገባለሁ። በዛሬው ዝግጅት ሁለት ነጥቦችን ነው የምንመለከተው። አንደኛው ነጥብ እንደምታውቁት በዚህ በአማራ ክልል የሚንቀሳቀሰው ጽንፈኛ በተለይ በዚህ በሰሜን ወሎ አካባቢ ባለፈው በሰራዊታችን ላይ ጥቃት ፈጽሞ እሱን ተከትሎ በመልሶ ማጥቃት የተወሰዱ እርምጃዎች አሉ። እነሱን ባለፈው ፕሮግራም አቅርቤላችኋለሁ። እሱ ጋር በተያያዘ በተለያዩ ቦታዎች የድሮን ጥቃቶች ተካሂደዋል እና እነዚህ የድሮን ጥቃቶች ምን ያህል ውጤታማ ናቸው፣ ምን ያህል ወታደራዊ ኢላማን ነጥለው የመቱና የተፈለገውን ውጤት ያስገኙ ናቸው። ለምንድን ነው እነዚህን የድሮን ጥቃቶች ቀደም ሲልም ከመጀመሩ በፊት ወደ ድሮን ጥቃት ከመገባቱ በፊት ሲቪል ላይ እንደዚህ ሊያደርግ እንደዚህ ይባል የነበረ የቀደመ ፕሮፓጋንዳ አሁን በተጠናከረ ሁኔታ የድሮን ጥቃት በሲቪል ኢላማ ላይ ተካሂዷል የሚሉ አቤቱታዎች ወይም ክሶች በየአቅጣጫው ይሰማሉ። እውን የኢትዮጵያ መከላከያ ሰራዊት የኢትዮጵያ አየር ኃይል የሲቪል ኢላማን ያጠቃል? ለምን የሲቪል ኢላማን ያጠቃል? ምን ትርፍ ለማግኘት የሲቪል ኢላማ በማጥቃት ማለት ነው? እና ይሄንን እንመለከታለን። ይሄ አንደኛው ነጥባችን ነው። ሁለተኛው ነጥባችን ደግሞ ከዚሁ ከሰሜን ወሎ ጥቃት ጋር በተያያዘ የተሰራጩ መረጃዎች የቲፒኤልኤፍ እና የሻዕቢያ ኃይሎች አመራሮችና ተዋጊዎች በአካል በመዋጋት ወይም በውጊያው ላይ በመሳተፍ የመሳሪያና የሎጂስቲክ ድጋፍ በማድረግ ጦርነቱ ላይ እጃቸው ነበረበት የሚሉ የቀረቡ መረጃዎች አሉ። ይሄን በተመለከተ የጽንፈኛው አመራር ነን የሚሉ የጽንፈኛው ደጋፊ ሚዲያዎች እነዚህ ኃይሎች አልተሳተፉም፣ ጥቃቱን ያካሄደው ፋኖ ብቻውን ነው በሚል እያስተላለፉ ያሉት ፕሮፓጋንዳ አለ። ይሄንን የሚሉበትም ምክንያት አለ። ምንድነው ምክንያታቸው? በትክክል አልተሳተፉም ወይ እነዚህ ኃይሎች ወይስ ተሳትፈዋል? ከተሳተፉት ምን ማስረጃ አለ የሚለውን እናያለን። እነዚህ ኃይሎች ያልተሳተፉት ስለማይፈልጉ ነው
ኦኬ ወይም እነዚህኞቹ ድጋፍ መቀበል የሻዕቢያንና የወያኔን ድጋፍ መቀበል ስላልፈለጉ ነው ይሄንን እንመለከታለን ሁለተኛው ነጥብ አስቀድመን ስንጀምር ማለት ነው ጌታቸው ረዳ የተናገራት አንድ ያስተላለፈው መልእክት ላይ አንድ በጣም ትኩረቴን የሳበችና ከነዚህ ኃይሎችን በደንብ ልትገልጽልኝ ትችላለች የምላትን ነጥብ አገኘው እንደውም የዚህን ጉዳይ ማብራራበትን ርዕስ ይሄን የጌታቸውን ጥቅስ ነው ከጌታቸው አነጋገር የወሰድኩትን ጥቅስ እና ጌታቸው ምን ብለዋል ኤርትራውያን በጣም ብልሆች ናቸው የፌደራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ ኦኬ ስለዚህ ይላል ሀገሪቱን ለማናጋት ከድንበራቸው ማዶ ያሉ ጠቃሚ ሞኞችን useful idiots መጠቀም ይፈልጋሉ ብሏል ይሄ በጣም እውነት ነው ይሄ ነው ሻዕቢያዎች እንደዚህ ናቸው ጠቃሚ ሞኞችን አይተው ለራሳቸው ነው ለራሳቸው useful idiots ለሻዕቢያዎች ማለት ነው ኦኬ ለሚነዷቸው ይሄኛው ግን የሚነዳው ተላላኪው እሱ ደግሞ useless ነው ለራሱ እና ለሚወክለው ህዝብ useless ነው ምንም አይጠቅምም ሞትን ጎትቶ ያመጣል አካባቢውን በሞት ያተራምሳል ወጣቶችን ለሳት ይማገዳል ገበሬዎችን ነጋዴዎችን እንደልብ እንዳይንቀሳቀሱ ቀጠናውን የጦርነት ቀጠና አድርጎ ያምሳል የሚያተርፈው ግን ከዚህ በስተጀርባ ያለው ኃይል ነው ኦኬ እና እነዚህ ሰዎች እነዚህን የቀጠሩትን ሰው እነዚህን ከፊት አስቀድመው የሚማግዱትን ኦኬ እነሱ በተወሰነ የሰው ኃይል በተወሰነ መሳሪያ ያደረጉ ያገዙ የሚማግዱት ኃይል እኮ በፍቃደኝነት ከነሱ ጋር ለመስራት በባንዳነት ያደረ ነው ይሄን እኮ በተለያየ ወቅት እየገለጸ ነው ኦኬ እነዚህ useful idiots ማለት idiot number 1 ተፈራማሙ ሰሞኑን አይሎን ሰምታችኋል አንዳንድ ሰዎች እንዲህ አይነት ነገር በጽሁፍ ሲተላለፍላቸው መልእክት ተፈራ እንደዚህ ያለ ሲሉ ለመቀበል ይከብዳቸዋል አንድ ኢትዮጵያ ጀነራል ይሆን አንድ አማራን ወክላለሁ ብሎ ጫካ ሄደ እንደገና በሸክም የሚሄድ ሰው አዝሮት የሚያንቀሳቅሰው ሰው በእድሜው ያፈጨ በጤንነቱ የተቃወሰ ይሄ እንደዚህ አይነት ሰው እንዴት ይናገራል እንዴት እንደዚህ አይነት ለጠላት አሽከርነት መቀጠሩ በአደባባይ እንዴት ይናገራል ብለው ያንን በማህበራዊ ሚዲያ ላይ የተላለፉ መልእክቶችን የሚጠራጠሩ ሰዎች አሉ በድምጹ እንስማ እውነታውን ለመነጋገር ከዚህ በኋላ እኛ ያያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም ካጠቃም ዝም አንለው ይሄ መታወቅ አለበት በየተራ ስሜነኞች እየተመጡ አይቀጥሉም ስለዚህ ይሄ ምንም እኛ ምድር አንሰጠውም ከዚህ በፊት የተደረገው ከመጠን በላይ ነው እኛ በሌላ መንገድ ነው እነሱ በየተራ ታርጌት አድርጎ አላማ አድርጎ በየተራ እየጨፈጨፈነ አይናችን ያየ በእኛ በኩል ዝም አንለው ይሄን አውቆ ነው ሲገባ ይሄን አውቆ ነው ከኋላው እንደምንከመርበት አውቆ ነው ወደዛ ሊያደርገው የሚችለው from the horse mouth ከፈረሶፍ ኦኬ እንግዲህ ተመልከቱ አንዱ ሄደ ኢዴት ነምበር 1 ኢዴት ነምበር 2 ደግሞ ምሬ ወዳጆ የአማራን ታጣቂዎች ወይም ሸማቂዎች ወይም ተከታዮቹን እንዴት ከዚህ በፊት ከወጋን ጠላት ጋር አብረን እንዋጋለን
አብረውን ውጊያ ሲያደርጉ አናምናቸው ለአማራ ህዝብስ ምን ጥቅም አለው ይሄ የአማራ ጠላት የነበረ ኢንተረስታቸውስ ምንድነው ያሉትን ሰዎች ረሽኗል ይሄንን በዛ ጦርነት ላይ የቆሰሉ ሰዎች በትክክል ተናግረዋል የምነግራችሁ እውነተኛ መረጃ ነው ለምን ይሄን ዓላማ ተቃወማላችሁ ብሎ ረሽኗል የአማራ ልጆች ለምን የሻቢያንና የቲፒኤልኤፍን ፍላጎት ለማርካት ለሻቢያና ለቲፒኤልኤፍ አሽከርነት ማደር አለብን በሚል እጅግ በጣም ያሳዝናል ይሄ ተደርጓል ወደ ተፈራ ንግግር ስንመለስ በጣም ነው የሚያሰጠው የተፈራ ንግግር ከጀርባ እንደታዘልበታል እንዴ በምን አቅሞት ነው አሁን እርሶ እንደዚህ የሚያደርጉት እንዴ እርሶ እኮ ከዚህ ከፋኖ ኃይል ጋር ላይ እርሶን የሚሸከም እርሶን የሚጠብቅ እርሶን የሚያቃና የሚያስጎነብስ ተመድቦለት እኮ የሚንቀሳቀሱ ሰው ነው አንዱ ይሄ ሁለት እንግዲህ ያው መቼም አብሮት የነበሩ ሰዎች ታሪክን ሊመሰክሩ ይችላሉ እነዚህ ታሪኮች ወደፊት የሚጻፉ ይሆናሉ ቲፒኤልኤፍ ወደ ደሴ ኃይሉን ባንቀሳቀሰበት ጊዜ በ2014 ውጊያ ላይ ለደሴ መያዝ የአማራ ልዩ ኃይልን እንዲዘጋ በተሰጠው ቀጠና ላይ ያንን ተግባሩን በትክክል ባለመወጣቱ ምክንያት መከላከያ ሌላ ቦታ ሲዋጋ ማለት ነው በዛ ክፍት ቦታ እርሶም ከቦታው ጠፍተው ጥለው ሄደው ተኩስ ሲበዛበት ጥለው ሄደው አይደለም ሸሽተው ሰራዊቱም ልዩ ኃይሉም ያንን ቀጠና በመክፈቱ ምክንያት ደሴ ተይዟል ትልቅ ውድቀት ደሴ ከተያዘ በኋላ ደሴ ላይ ኮምቦልቻ ላይ የተጨፈጨፉትን ሰዎች እናስታውሳለን በቲፒኤልኤፍ ዛሬ እነዛን ጨፍጫፊዎች ነው እናድናለን እነሱን እንከላከላለን ያሉት ሌላ የተፈራ አንድ ቃለ መጠይቅ ላይ ትግል ላይ ገብተው ወደ ኢድን ትግል ውስጥ ገብተው በነበረበት ጊዜ እስከ 19 ዓመት እድሜ ፊደል አላቀም ነበር ፊደል አልቆጠርኩም ነበር ያሉትን አንብቤያለሁ ወንድሜ እስከ 19 ዓመቱ ፊደል ያለያዘ ሰው ቁጥር መደመርና መቀነስ ከባይምሮ ውስጥ እየተቀረጸ ያላደገ ሰው ከ19 ዓመቱ በኋላ ሲማር ትምህርት ላዩ ላይ ነው የሚለጠፈው እንጂ ወደ ውስጡ አይተማ ላዩ ላይ ነው የሚለጠፈው አሁን እኚህ ሰው ትምህርት ላያቸው ላይ ተለጠፈ ሰው ናቸው እንደዚህ ቢያስቡ አይገርምም ሌላው የግንቦት 7 ጋር ግንኙነት አላችሁ በሚል የሐሰት ክስ ምክንያቱም እኔ እንደዛ አይነት ጀግንነት ጦር ውስጥ ነው በወያኔ ተከበው ይሰራሉ የሚል ግምት ስለሌለኝ ማለት ነው የፈጠራ ክስ ነው የፈጠራ ክሱ ደግሞ የመጣበት ምክንያት አለ በሆነ ጊዜ ላይ የትግሬ በላይነት አለ በሰራዊቱ ውስጥ ተብሎ ሲገመገም ተፈራም ያው ሌሎች ሲሉ ይሄንን እጃቸውን አውጥተው ተናግረው ስለነበረ ይሄን ቂም ጠብቀው ነው የግንቦት 7 ጋር ግንኙነት አድርጋችሁ መፈንቅለ መንግስት ልታደርጉ ነው ብለው እናሳምነው ጽጌን እሳቸውን ከፖሊስም የተወሰኑ ወደ እስር ቤት አስገብተው በአሰቃቂ ሁኔታ አስረዋቸው እስር ቤት ውስጥ የሆነ ቃል ምርመራ ሲደረግ ምርመራውን ክደው ስለነበረ ያው ሰርተው የሰሩትም ነገር ስላልሆነ ማለት ነው እስር ቤት ውስጥ ነው ድብድበዋቸው አይኔ በከፍተኛ ደረጃ በቦክስ ተደብድቤያለሁ ብለው የቲፒኤልኤፍን ባለስልጣን ስም ጠርተው ፍርድ ቤት አመልክተዋል ተፈራሙ ከዚህ የሰቆቃ ህይወት ያወጣቸው የለውጡ መንግስት የአብይ መንግስት ከዚህ የሰቆቃ ህይወት ያወጣቸው እንግዲህ ኮርማ
የሚያበላውን ሳይሆን የሚቀጠቅጠውን ነው እጁን የሚልሰው የሚባለው እንትን ተረት ትክክል የሚሆነው ወይም በልካቸው የሚሰፋላችሁ እንደዚህ ላሉ ሰዎች ነው። ከዛ እስር ቤት አውጥተው በርግጥ እሳቸው ብቻ አይደሉም እና አንዳርጋቸው ጽጌ፣ እስክንድር ነጋ፣ ሌሎች ያለው ከእስር ነፃ ያወጣቸው ሰዎች ናቸው። ዛሬ አብይም መንግስት ካልገለበጥን የሚሉት እንደገና ወያኔን ተሸክመን ካላስገባን ወደ ወያኔ ወደ ሻዕቢያ የምታደርጉትን ጉዞ እኛ ከፊት ሆነን ደረታችንን መክተን እንከላከላለን የሚሉ ሰዎች እጅግ ያሳፍራል። ተፈራ ማሞ ለምንድነው ታማው ሬታማው ጨሄጀ ካልታከምኩ በዚህ ሲያቃስቱ እንደዚህ ሲሉ ምናምን ቆይተው በቪዲዮ እየተቀረጸ ያበጠግራቸው በተለያየ ሚዲያ ሲቀርብ ሚስታቸው ሽማቸው ሌሎች የወጡ በየሚዲያው ላይ ድምጻቸውን ሲያሰሙ ታመመ ሊሞት ነው ድረሱለት እያሉ ሲያሰሙ በነበረበት ጊዜ ነው ብድግ ብሎ ወደ ጫካ የመጡት እና በዛን ጊዜ ፋኖ ባጭር ጊዜ አዲስ አበባ ይገባል ተብሏል። ኦኬ ልንገባ ስለሆነ አዲስ አበባ ገብተህ ኤታማዦር መሆን የምትፈልግ ከሆነ አዲስ አበባ ገብተህ መከላከያ ሚኒስቴር ከሁለት አንዱ አማራጭ መሾም የምትፈልግ ከሆነ በአስቸኳይ ከዚህ በኋላ ቦታ የለህም ተብለው ነው የመጡት። ጦርነት እየመሩ አይደለም። አሁን እሳቸው የሚፎክሩት በአማራ ህዝብ ደም የወያኔንና ሻዕቢያን ባሽከርነን ለማገልገል ነው በሌሎች ወጣቶች ደም እንጂ እሳቸው እኮ 2 ኪሎ ሜትር 1 ኪሎ ሜትር የሚጓዙ ሰው አይደለም በከሰራም በሸክም። አሁን እንደዚህ ያደረጉ ሰዎችን ለመስዋዕትነት ለመዳረግ የሚፎክሩ ሰዎች ወደ እንትና እንመለስ። ደግሞ ሌላ አለ አስረስ ማረ የሚባልም ደግሞ አስረስ ማረ ነው የሚሉት ባይዘው ትክክለኛ ስሙን ሰዎች ሲጠሩት። አሁን እሱ እንኳን ይሄ ዩስፉል ኢዲየት አይደለም። እሱ ተላላኪ ሳይሆን ላኪ ነው። ራሱ ሻዕቢያ ነው። በብዙ መንገድ ሻዕቢያነቱ በደንብ በተግባር አሳይቷል። አሁን በተናገረው ነገር ላይ ማሳይ እንትን ብሏል ገልጿል። አሁን እዚህ ሰሜን ወሎ ውስጥ የተደረገውን ጦርነት አዚፍ እነሱ እንደመሩት አድርገው ይህን ጦርነት የተዋጋው ምሬ ወዳጆ ከምሬ ኃይል ጋር የተወሰነው ኃይል ተደርበው ነው። ምሬ ወዳጆን የመራው ወያኔና ሻዕቢያ የመሩት እቅድ ከማውጣት ጀምሮ መረጃ ከመስጠት ጀምሮ መቀሌ ውስጥ ወስደው ስልጠና ከመስጠት ጀምሮ እና ሎጂስቲክ በማካሄድ የመሩት እነዚህ ናቸው። ግን ይሄንን ጦርነት ወጣና በቃኛ ነው የመራነው ያው ድል አድርገናል ብሎ በድሉ ያቅራራ እና ተጠይቆ ነበር እሱ በዚህ ጦርነት ውስጥ ሻዕቢያና ወያኔ አሉ ይባላልና እውነት ነው ወይ ሲሉት አይ ይሄንን ጦርነት እኛ ብቻችንን ነው ያካሄድ ነው። መንግስት እንደዚህ የሚለው ለፋኖ ጥንካሬ ለፋኖ አቅም ጉልበት ላለመስጠት ነው ለዓለም አቀፉ ማህበረሰብም ለምን እንደዚህ ይልና ግን ደግሞ ይላል እነዚህ ኃይሎች አብረው ቆመው የአብይ መንግስትን ለመደምሰስ ቢተባበሩ ግን ተገቢ ነው እንቀበላለን ይላል። ኦኬ ተቀበሏል። ግን አሁን ብቻችንን ነን በሚቀጥለው ግን አብረው ቢቆሙ እንፈልጋለን ይላል። አዳምጡት እሱ ነው እንደ እውነቱ ከሆነ የተጠቀሱት ሻዕቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም ቢሆን ደስ ይለናል። እና እነዚህ ናቸው እንግዲህ ለአማራ ነፃነት ነው የምንታገለው አማራ ነፃ ለማውጣት ነው ይላል። ኦኬ አማራ በመጀመሪያ ደረጃ እኮ ለዘመናት ለዓመታት
የአማራ ገዢ መደብ፣ አማራ ነፍጠኛ፣ አማራ ጨፍጫፊ ብለው በማኒፌስቶቻቸው ላይ ነድፈው በአንድ በኩል አማራን በጠላትነት ፈረጀው፣ በሌላ በኩል ይሄንኑ በጠላትነት የፈረጁትን አማራ በነበረከት ስምዖን በታምራት ላይኔ አማካይነት እንደገና ደግሞ እነሱ ለሚያደርጉት ትግል አጋር አድርገው ወደ አማራ ክልል ሲገቡ ማለት ነው። ኢትዮጵያዊ ድርጅት የሚል ቅብ ለመቀባት ኢትዮጵያ ውስጥ ገብተው የሻዕቢያን ተልዕኮ ለማስፈጸም ኢትዮጵያ ውስጥ ሆነው በመንግስትነት ቆመው ኤርትራን ለማስገንጠል ሲሉ ኢህአዴግ የሚባል ድርጅት የመሰረቱት ኢህአዴግን በሚባል ከኢሃፓ ተገንጥሎ ሄዶ ለወያኔ ያደረ ቡድን አማካይነት ነው። በዚህ የአማራን ህዝብ ተጠቅመውበታል። በዚህ የአማራ ህዝብ አዝሎ አዲስ አበባ አስገብቷቸው እነዚህም ሰዎች ጨቋኝ፣ ነፍጠኛ፣ ትምክህተኛ የሚሉትን ማለት ነው እያሉት እንግዲህ ከዛ በኋላ ስልጣን ላይ በነበሩበት ጊዜ እንዴት የአማራ ህዝብ አንዱ ኢላማቸው እንደነበረ በብዙ ነገር ይታወቃል። ኢላማቸው አድርገው በጥንቃቄ የሚመለከቱትና በተለያየ ጊዜ እያመነመኑ እያዳከሙ የፈጸሙበትን ግፍና በደል ያ ሁሉም ሰው ያውቃል። ኦኬ ከዛ ስለሌላ ደግሞ ለመሬቱን ወሰዱ፣ በካርታቸው ውስጥ አካተቱ። ያማራስ እነዚህ ሰዎች አብረው የሚታገሉት ላለ እነሱ እኮ የሚታገሉት ከመንግስት ጋር የሚታገሉት ቲፒኤልኤፎች እስካሁን ድረስ ከዚህ ከፕሪቶሪያ ስምምነትም በኋላ እኮ እዛ ስደተኛ ይሄ ከወልቃይት ተፈናቅለዋል የሚሉትን ሰው ይዘው እኮ አግተው ወልቃይት ካልተመለሰልን ነው የማይመለስ ከሆነ በውጊያ እናስመልሳለን ነው የሚሉት። ማንን? አንተን አስቀድመው። ስለዚህ እነሱ ጋር አብረን ብንታገል ስትል የእነሱ ትግል የአብይ መንግስት መጣል አይደለም። እኔ ወንዱ ፎርዛት ማተር የአብይ መንግስትን መጣልም የኢትዮጵያን ሀገረ መንግስት ማፍረስ ኢትዮጵያን ማፍረስ ነው። በመሰረቱ መንግስት የምትቀይረው በምርጫ ነው። ይሄ መንግስት በጣም ብዙ ትልልቅ ፕሮጀክቶች እየሰራ ያለና ሊሰራ ያቀደ መንግስት ነው። አሁን እሱን ጥለህ የምታመጣው ሸኔን የምታመጣው ቲፒኤልኤፍን የምታመጣው ይሄንን ጨፍጫፍ የሆነ ፋኖ ነው። ጽንፈኛ ፋኖ እየጨፈጨፈ ያለ አሁን በያዟቸው ከተማዎች ውስጥ እኮ ምን እንደሰሩ ይዟቸው ፎቶ ተነስተው በወጡባቸው ከተማዎች ውስጥ ምን እንዳደረጉ ይታወቃል። እነዚህ ሰዎች ለሻዕቢያና ለወያኔ እንግዲህ ሻዕቢያ ደግሞ ኢትዮጵያን የገነጠለ ነው። አሁንም ኢትዮጵያ የባህር በር እንዳታገኝ የሚያሴር ነው። ኢትዮጵያ በህዳሴ ግድቡ አማካይነት እሱን በመገንባቷ ከግብፅ ጋር የገባችበትን ቅራኔ አለው እያለ ከግብፅ ጋር ወታደራዊ ስምምነት የፈጠረ ነው እና አንድ ኢትዮጵያዊ የሆነ መቼም ኢትዮጵያዊ ስለ ኢትዮጵያ ውስጥ ነው የተወለዳችሁት፣ ኢትዮጵያ መታወቂያ ይዛችኋል፣ በኢትዮጵያ ፓስፖርት ወዲያ ወዲህ ስትሉ ነበር። የምትበሉትም የኢትዮጵያን ሀብት ነው የምትበሉት። ለሻዕቢያም ለወያኔም የምትጭኑት የኢትዮጵያን ሀብት ነው። ይህንን የምታደርጉ ሰዎች ያሳዝናል። እና እንዳልኳችሁ አስረስ ማራሬ ላኪ እንጂ ተላላኪ አይደለም። የስብሃትን ንግግር ታስታውሳላችሁ? ስብሃት አንዴ ለያየሰው ሽመልስ ለተላላኪው ምን ይለዋል? እና ላኪ ነው ተላላኪ ነው ከፍተኛ አንተን ክብር ያለው ላኪ ነው ተላላኪ ነው ወይም መጥፎ እንትን ያለው መጥፎ ውጤት የሚያስከትል ላኪ ነው ተላላኪ ነው የትኛው መጥፎ ነው ሲለው ላኪ ይላል። ተው ይለዋል። ላኪማ ዓላማውን ለማስፈጸም ነው የሚሰራው፣ በተላላኪ ተጠቅሞ ወራዳው ይለዋል ስብሃት።
ደሱንም ድምጽ ፈልጋችሁ ብታዳምጡ ደስ ይለኛል እኔ ድምጽ ብቻ እንዳላረገው ብዬ ወራዳው ይሏል ለዛ ተገቡም የተቀመጠው ያው ተመሳሳይ ባንዳ ነውና ተላላኪው ነው ላኪማ ለማውን ለማስፈጸም ነው ይሄ የስብሃት አባባል ልካው ትክክለኛ ጊዜው ነው የሚገርማችሁ ነገር አሁን በቃ ተላላኪ አሽከር ነው ገረድ ነው ወራዳ ነው እሱ ብቻ አይደለም የሚዋረደው ወክላለው የሚለውን ህዝብ ያዋረደ ያስገደለ ይሜር ነው እስቲ 2014 እንትን አስቡት 2014 በቃ ከቲፒኤልኤፍ ከትግራይ ነቅሎ ወጥቶ በነበረበት ጊዜ ያደረሰውን ጥፋት አማራ ክልል ውስጥ ሰው ከመግደል አልፎ ከብቶችን እኮ ገሏል የደረሱ ሰብሎችን እኮ አቃጥሏል አማራ እንዳይበላው የአማራ ገበሬ ለማደየት በዛን ጊዜ አንድ ዘፈን ያወጣች ነበረች ያችን ዘፈን እየሰሙ ሲጨፍሩ ነበር የስቱዲዮ ባለሙያዬ እሱን ካገኘን እንደው ምናልባት የሆነ ቦታ ቢገባ ደስ ይለኛል በቃ ገብተው እንደዛ ቀጥቀጣው ካደረጉ በኋላ ያማራነስ ምን ይላሉ አማራን ታይሉ በእናታችሁ በአባታችሁ ማሩኝ አይለመደኝም እንደዚህ ይሉ እያለች አማርኛ እየቀላቀለች ስትዘፈን ጨፍሩ ነበር ኢትዮጵያለፍ እንትኖች ይጨፍሩ ነበር ኦኬ አማራ ነው ጠላታችን የሚሉ ሰዎች ናቸው እንደዚህ የሚል ሰው ነው እንደ አሁን አንተ አሽከር ሆነ ተከትለህ ከሱ ጋር የምትዋጋው እና ዋጋለው ለሱ ከላከላለው የምትለው ያሳዝናል በእውነት ያሳዝናል ለማንኛውም ለምንድን ነው እንደዚህ የሚሉት ለምን እንበል ለምን ብለን እንጠይቅ ለምን አሽከርነት አደሩ ለምን ህልውናቸውን ሸጡ ለምን ተዋረዱ ለምን ወያኔና ሻዕቢያ እግር ስር እየተልከሰከሱ እግሩን ይልሳሉ ለምን እንበል አንድ ትልቅ ጀነራል የተቀጠቀጠ እነዛ የደበደቡትን ሰዎች አይኑን በቦክስ የመቱትን ሰዎች እስር ቤት ከተው ባሰቃቂ ሁኔታ ያሰሩትን ሰዎች እንደገና እነሱ እግር ስር ምንድነው የሚያርመጠምጠው ብላችሁ ስትጠይቁ መልሱ በጣም ግልጽ መልሱ አቅም ስለሌላቸው የማይችሉትን ጦርነት ስለጀመሩ ጦርነቱ ደግሞ ዓላማ ስለሌለው እስካሁን ማንፌስቶ ነድፎ አይደለም ይሄ ቡድን የሚንቀሳቀሰው እስካሁን ድረስ እና ምንድነው ዓላማው ስትል አሽከርነት ነው ቃላው እና ሁልጊዜ በየቦታው እንትን የሚለው አብይ መንግስት ማጥፋት ይላል አብይ መንግስት ማጥፋት እንዴት ዓላማ ሊሆን ይችላል እስቲ ምንድነው ዓላማ የሚሆነው የአብይ መንግስት ከስልጣን ማውረድ የሚቻለው በምርጫ ነው እሱ ያለ በአብይ መንግስት እንደውም እዛ ያስረስ ማሬ እንትን ላይ ምንድነው የሚለው ለምንድነው ይሄ ጦርነት ዓላማው ምናምን ብሎ ሲጠይቀው ጋዜጠኛው እዚህ አማራ ክልል እየተንጎማለሉ በሄሊኮፕተር ሳይቀር እየተመላለሱ የተለያየ ብልጭልጭ ነገር እየሰሩ ይላል እነ ጎርጎራን እነ ጎንደር ልማት ለሱ ብልጭልጭ ነው እንግዲህ ለሱ የሚያሳዝነው ነገር ይኖሩ ለማሳየት ከፍተኛ ፕሮፓጋንዳ ስራ ሲሰሩ እንታዘባለን ከአንድ ቦታ በሄሊኮፕተር ሲጓጓዙት ያለ የተለያዩ ሴሬሞኒዎችን ሲያደርጉ የተለያዩ ብልጭልጭ ፕሮጀክቶችን መረቅን ሲሉ ይታያልና ቀጠናውን ወይም እሱ እንዲህ አይነት ነገሮችን ሲያቃጥል የገበሬ ቤት ሲዘርፍ እንጂ አንዲት ነገር ለአማራ ህዝብ አልሰራም መንግስት ግን በዛ በቀውጡ እንገላለን ወደዚህ ተመጣና እየተባሉ እኮ የመንግስት ባለስልጣናት ሄደው ብዙ ነገር ሰርተዋል አማራ ክልል እና እነሱ ይሄንን እንዳያደርጉ እነሱ ይሄን ባደረጉ ቁጥር ለዓለም አቀፉ ማህበረሰብ ሰላም አለ ጦርነት የለም የሚል ስዕል ለመስጠት ነው የሚሰሩት ይላል በቃል መጠይቁ ላይ ገርማቸው ስለዚህኛ ሰላም እንደሌለ ለማሳየት እነዛ ሰዎች ለልማት እዛ እንዳይመጡ ለማድረግ ያንን ለማደናቀፍ ይሄንን ፒክቸር ለመስጠት ነው ይላል
አንድ የአማራን ህዝብ ወክዬ ነው የምታገለው የሚል ሰው እንግዲህ እነዚህ ወደ ሁለተኛው ነጥብ እንምጣ። ይሄ ብዙ ነው፣ ብዙ አሳፋሪ ነገሮች አሉትና ወደ ሁለተኛው ነጥብ ስንመጣ እንግዲህ እነዚህ ሰዎች ተመልከቱ። የሁለተኛው ነጥብ ላይ ከመግባቴ በፊት ሶሪ ይሄን ለማጠቃለል ይሄን ነጥብ ሻዕቢያና ወያኔ አብረውን አልተሰለፉም የሚለው ኃይል ግን ደግሞ አብረን እንሰለፋለን፣ አብረን ብንሰለፍ እንፈልጋለን እያለ ነው። ይሄንን የአማራን ጥቅም አሳልፎ ሰጥቶ ወልቃይትና ራያን ሰጥቶ ይሄን ቡድን ቢችል ተሸክሞ ለስልጣን አብቅቶ አብሮ ለመስራት ያለውን ፍላጎት ገልጿል። በፉከራ አቅርቦታል። ይሄን አለማፈር ይሄ አንዱ ነው። በዚህ ጦርነት ውስጥ የሆስፒታል ምንጮች፣ ወታደራዊ ምንጮች እንዳረጋገጡት የሻዕቢያ ተዋጊዎች፣ የቲፒኤልኤፍ ተዋጊዎች ተማርከዋል፣ ሞተው ተገኝተዋል፣ ቆስለው ተይዘዋል። የተወሰኑት መቀሌ እየታከሙ ይገኛሉ። ይሄ በጣም ትክክል እና መንግስት በጀት መድቦ የሚያስተዳድረው ያ መቀሌ ያለ ሆስፒታል መድኃኒት አጣሁ እንደዚሁ በጀት አነሰኝ የሚለው የኢትዮጵያ ጠላቶችን ያው አስተኝቶ እያከመ ነው። በመሰረቱ እንደ ሰብአዊነት ያው የቆሰለ የጠላት ኃይል መከላከያ ያሳከማል፣ እያሳከመ እየተንከባከበ ነው። እንደዛ አይነት ሰብአዊነት ያለው ሰራዊት ነው ፎርዛት ማተር። ሻዕቢያም ወያኔም የነምሬ ወዳጆ ኃይልም በዚህ ጦርነት ተማርኮ በአካል መታወቂያው ተይዞ ማንነቱን ገልጾ ይሄ በይፋ የተረጋገጠ ነገር ነው። ትክክለኛ መረጃ ነው። እነዚህ ኃይሎች አብረው ተሰልፈዋል። እነዚህ ኃይሎች ደግሞ ምንድነው የሚፈልጉት ስንል የታወቀ ነው። ኢትዮጵያን ማተራመስ፣ ወደ ኢትዮጵያ የምታነሳቸው የብሔራዊ ጥቅሟን ለማስከበር የምታደርገው የባህር በር ጥያቄ የመሳሰለው ለማኮላሸት ቀደም እንትና እንደገለጸው ጌታቸው እንደገለጸው እነዚህ ሰዎች ብቻቸውን ተዋግተው በታሪክም አሸንፈው ስለማያውቁ ከዚህ በፊት በሌላ ታዝለው የገቡት ሻዕቢያዎች እና ሁል ጊዜ ምንድነው የሚፈልጉት እነሱ ሌላ ጠቃሚ ሞኝ ዩስፉል ኢዴት ይፈልጋሉ። ስለዚህ ዩስፉል ኢዴቶች አሁን እዚህ ውጊያ ላይ የቲፒኤልኤፍ ተዋጊዎችና የፋኖ ተዋጊዎች መካከል እናንተ ከፊት ቀደሙ አናምናችሁም የሚል ጭቅጭቅ እንደነበረ አንድ ምርኮኛ ሲገልጽ ነበር። ከፊት ቀደሙ ለምን ሁሉ ጊዜ አያምኗቸውማ? ከዚህ በፊት ብዙ ነገር አድርሰውባቸዋል አብረው እና እንደዚህ አሉን አላመኑንም ብለው ኮምፕሌን ያደረጉበት ሂደት ነበር። ያን አስማምቶ ነው ወደ ውጊያ የተገባው። ለማንኛውም ይሄ በአደባባይ የተረጋገጠ ነገር ነው። በአደባባይ ላይ የተረጋገጠስ አብረን እንዋጋለን እያልክ አይደለም እንዴ? የፈለከውን ያህል የሰው ኃይል ገብቶ አብሮ እንትን ላይል ይችላል። በፈለከው መጠን ጦርነቱን አስኪደውልህ ላይሆን ይችላል። የሆነ ቦታ ላይ ተመቶ ቆሟል ያ ጦርነት። ግን ከዚህ በላይ መጥተው አብረው እንዲዋጉ ትፈልጋለህ። አቅም ስለሌለ ማለት ነው። መከላከያስ አላቅም ለምን ትጀምራለህ? መጀመሪያ አቅም ሳይኖርህ ጀምረህ ሶማሌ በዛ በኩል ጓ ስትል ከሶማሌ ጋር እንቆማለን፣ ግብጽ እዚህ ኢትዮጵያ ስታር ከግብጽ ጋር እንቆማለን። አሁን ደግሞ ከሻዕቢያ ከወያኔ አቅመ ቢስነትን ነው የሚያሳየው። እንደገና ከሸኔ ጋር ሸኔ የአማራን ህዝብ ጨፈጨፈ እንደዚህ ያደረገ በሚል ነው አንዱ እንግዲህ ትግሉ ተጀመረ የሚባለው። አሁን ከሱም ጋር እንቆማለን የሚል ግን በጣም ትልቁ መርዶ ምንድነው? ሸኔ በራሱ እያለቀ ነው። አብዛኛው ጁን እየሰጠ ነው።
አብዛኛው በጦርነት እየተደመሰሰ ነው። አሁን የኦሮሚያ ክልል በሰላም ልማት ላይ አተኩሮ እየሰራ ነው። አንተ ግን አማራ ክልል ልማት ለመጎብኘት የሚመጡ ሰዎች ራሳቸው ያናድዱዋል። ልማት ለመምራት የሚመጡ ሰዎች እንደዚህ ብሎ የሚገልጽ ሰው እንግዲህ ተመልከቱ። በሄሊኮፕተር ወደ ክልል የመጡት እኮ እነሱ ላይ ያለሙ ነው። ሪስክ ወስደው እዚህ የጸጥታ ችግር ያለበት ክልል ውስጥ እና በጣም ነው የሚያሳዝነው። ይሄ በዚህ እንተንበልና ወደ ድሮኑ ጥቃት እንመለስ። ሁለተኛው አጀንዳ እሱ ነው። እሱም ባጭሩ እንመልከት። ድሮን ሲቪሊያንስን ደበደበ የሚል ፕሮፓጋንዳ ወይም የሚል ዜና እየተሰራጨ በጦርነት ውስጥ ሲቪሊያንስን ፋኖን ሲመታ ሲቪሊያንስም ተቀላቅለው ቦጡ የሆነ ቦታ በተጣለ ድሮን ቤዚክ የድሮን ኢላማ ጥይት ከፍተኛ ወጪ ያለው ጥይት የሚጥለው ከፍተኛ ይሄንን አንቀሳቅሶ ወደ ውጊያ የሚገባው የጠላትን ኢላማ ለመምታት ነው እና እዛ ላይ ተቀላቅሎ አንድ ሰው እንደዚህ ያጠገቡ የነበረ እዚህ ጋር የነበረ ሱቅ እንደዚህ ሞተ ማለት እንኳን ያባታ በጣም ነው የሚገርማቸው። ሲቪሊያንስ ነው በቃ ትናንትና በአንከር ሚዲያ ላይ አንዱ ሲገልጽ ከስፍራው ነው ብሎ ማለት ነው። ውሸት ነው፣ ከስፍራው አይደለም። እዛው ውጪ ሀገር ይሄ ስልክ ፌክ ነው በደንብም ደግሞ ይታወቃል አሁን በዚህ በዲጂታል ዘመን እና ገብቶ እነሱ የሰሩትን ሰርተው ሄደዋል። ግን ሆን ብሎ የአማራን ህዝብ ለመጨፍጨፍ ክሊኒክ ላይ ሆን ብሎ ትምህርት ቤት ላይ ሆን ብሎ እንደዚህ ላይ ጣለ ብሎ ይሰራል። በቃ ምስክር ነኝ ምናምን ብሎ እንደዚህ ይሰራል። አንድ ነገር ልንገራችሁ ወገኖች፣ የኢትዮጵያ መከላከያ ሰራዊት በጣም ብዙ መስዋዕትነት የሚከፍለው ሲቪሎችን ከጥቃት ለመጠበቅ ሲል የሚሞተው የሚቆስለው። ይሄ አሁን የአማራ ክልል ጦርነት ይሄን ያህል ሊራዘም አይችልም ነበር። እንደዚህ እንደ እስራኤል ለምን ሐማስን ለማግኘት ብሎ እዛ የሆነ በጅምላ እንደዚህ አድርጎ የማቆም ፍላጎት አሁን እናንተ እንደምትሉት ቢኖረው ኖሮ ማለት አይደለም። ይሄ ኃይል ከዚህ ግን ይሄ ኃይል በህዝብ ውስጥ እየተደበቀ ሜካናይዝድ ኃይሉን እንኳን ውጊያ ላይ እኮ አያውልም። የኢትዮጵያ መከላከያ ሰራዊት አያውልም እና ገዳም ውስጥ ሆኖ ይተኩስበታል። ገዳሙን ላለመምታት ሲል ይሞታል የኢትዮጵያ ሰራዊት ሆኗል። ይሄ ከዚህ በፊት እዛ ግን መስመር ይዘው ምሽግ ቆፍረው ገዳም ውስጥ የገጠሙት ሰዎች ነበሩ። አሁን ይሄንን ለማፍረስ ሲቪሎችን ሳይጎዳ እነዚህን ኃይሎች ብቻ ነጥሎ ለመምታት ብሎ በጣም የተጠቀመው ወታደራዊ ታክቲክ ብዙ መስዋዕትነት አስከፍሎታል። በጣም ብዙ። ይሄ ትግራይም ውስጥ የሆነ ነው፣ በኦሮሚያ ውስጥም የሆነ ነው። እንደዚህ አይነት ሰራዊት ነው የኢትዮጵያ ሰራዊት። መስዋዕት ይከፍላል። ህጉም እንደዛ ነው የሚለው። እንኳን ድሮን አምጥቶ ሲቪል ላይ የመረጠ ይሄ እንደዚህ አይነት ፈጠራ እና እንደዚህ አይነት የሐሰት ክስ በጣም ነው የሚያሳፍረው። የኢትዮጵያ መከላከያ ሰራዊትን አይገልጸውም። የትግራይ ጦርነት ጊዜ የአየር ኃይል አዛዥ ቃለመጠይቅ ሲሰጡ እኔ አድርጌያቸዋለሁ። ቃለመጠይቅ የመከላከያን ይሳቅ ቀለበት የሚል መጽሐፍ ስናዘጋጅ ማለት ነው። ጭኖ የሄዱትን ፓይለቶቹ እዚህ ጋር ወታደራዊ ኢላማ አለ ተብለው ቦምብ ጭነው ሄደው ያ ወታደራዊ ኢላማ ከስፍራው ተቀይሮ ሲቪሊያንስ በቦታው ላይ ሲገኙ ኦር ወታደራዊ ኢላማ ያኔ ደግሞ ቲፒኤልኤፍ እንጠቀሙ ነበር ሲቀላቀል ትተው ይመለሳሉ። የጫኑትን ቦምብ ሳይቶሉት እንደዚህ ባለ ሁኔታ ግዳጁን የሚወጣ አሁን አንድ እንትን ላይ ክሊኒኩ ላይ ሲጥል ቢቢሲ ያነጋገረው አንድ የዓይን እማኝ እዚህ ከወልዲያ ፈቅ ብሎ ያለ ቦታ ላይ
ክሊኒኩ ላይ ሲጥል ወደ ክሊኒኩ ገብተው የነበሩ 10 ያህል የቆሰሉ ፋኖች ነበሩ ይላል የሐኪሙ እዛ ሕክምና ስራ ላይ ያለው ሰው እና እነሱን ለመምታት ይሆናል ይልና የራሱን ትንታኔ ይሰጥና እዛ አንድ ሴት አንድ ህፃን እንደዚህ አብረው ሞተዋል ይላል በድሮኑ ጥቃት አትሊስት አሁን ይሄ ፋኖ አለ ፋኖን ኢላማ አድርጎ ግን ደግሞ ሌሎች ሰዎች ሞቱ ፈጽሞ ፋኖ የሌለበት እንደሌለ ያወቀ ይላል እኮ ሲገልጽ በቃ ሰራዊቱን ፋሺስት አድርጎ ለምሳሌ ፋሺስትነቱን ለኢትዮጵያ መከላከያ ሰራዊት ለመስጠት ማለት ነው እና በጣም የተጠኑ ኢላማዎች በኤአይ የሚታዘዝ ነው አሁን ድሮ ስለዚህ አይቶ ነው ሄዶ የሚመጣው ሲቪሊያንስን በመምታት ትርፍ አያገኝም ይሄን ያውቃል ኪሳራ ነው ሲቪሊያንስን መምታት ምክንያቱም ይሄ እንደምትሞክሩት ሳይመታ እንኳን እናንተ የመንግስትን መከላከያ ጭራቅ አድርጋችሁ ለመሳል እንደምትጠቀሙበት ያውቃል ሁለተኛ ህዝቡ ነው ያ ህዝብ ነው ለዚህ ህዝብ ነው እየሞታ ያለው እውነት ነው የኢትዮጵያ መከላከያ ሰራዊት ለህዝብ ደህንነት እነዚህ ያጠቁት ኃይሎች በዛ ርቀት ወደ ተወሰነ ቦታ እስኪሄዱ ምን እስኪሉ ድረስ ብዙ ነገር ማድረግ ይቻል ነበር ግን ኢሚዲየትሊ ጥቃት ፈጽመው ምንድነው የሚሉት ወደ ህዝብ መሃል ነው የሚገቡት ይሄ ነው የሚያደርጉት ስለዚህ የድሮን የተወሰኑት የድሮን እርምጃዎች በትክክል የፋኖ በዛ ጦርነት ላይ የተሳተፉትን የገቡበት ገብተው መተዋቸዋል ወሳኝ በሚባል መልኩ ከዚህ ከውጊያ ቦታ የወሰዱትን መሳሪያ ደምስሰዋል ወታደራዊ ለማ የተመታው ይሄን የአማራ ህዝብ ያውቃል የተቀበሩት እነማን እንደሆኑ እዛ የተቆፈረ የተቀበረው ያውቃል ያንዳንዱ ክልል አሁን እነዚህ የጸጥታ ክፍል ኃላፊዎች የመሳሰሉት አርጋዋል ሪፖርት በዚህ የት ስንት ቦታ እንደተቀበረ ሌላው በሚስጥር የሆነ ቦታ እንደተወሰደ ራሱ መከላከያ ሰራዊቱ እንደቀበረ እንደዚህ አይነት ነገሮች ተረጋግጦ ኢላማውን የጠበቀና ውጤታማ የሆነ ስራ ተሰርቷል በመሰራቱ ምክንያት አሁን ወደ ተጨማሪ መሬት ለመሄድ ተጨማሪ ጉዳት ለማድረስ የሚያደርጉት እንቅስቃሴ ተገጥቷል አሁን በየህዝቡ መሃል መሸጎጥ ነው ህዝቡ መሃል ሲሸጎጡ ደግሞ አይመታቸው ህዝብ ሰባዊ ጋሻቸው ነው እንዲገድል ግን እዛ ህዝብ መሃል እንዲመታም ጭምር ነው ወደ እንደዚህ አይነት ውስጥ የሚገቡት እነዚህ ለምን ሁለት አማራጭ ይዘው ነው ባይዘው ሸማቂ ይሄ አሸባሪ እንደዚህ ነው የሚያደርገው በአሁኑ ሰዓት አቅም ስለሌለው ትልልቅ ጦርነቶችን ከመንግስት ጋር መቅጠም ስለማይችል ሁለት እድል ይዞ ይገባል አንድ ህዝብ ውስጥ ይደበቃል ኦኬ ህዝብ ውስጥ ግን አልፎ እንኳን መንግስት እርምጃ ሊወስድበት ደግሞ ያንን ለፕሮፓጋንዳ ይጠቀምበታል ይሄን ጠብቀው የሚሰሩ ሰዎች አሉ ጠብቀው አንድ ሰው ሞተ 50 ሰው ሞተ ፋኖ ተገደለ ነው የተገደለው ሲቪሊያንስ እየተባለ የሚሰራው ወንጀል አለ የተመታው ወታደራዊ ኢላማ ነው ሲቪሎችን ለመጠበቅ ሲባል እንደነገርኳችሁ ይሄን ኃይል መምታት በሚቻልበት ደረጃ እንዳይመታ የሚያደርገው ሲቪል ተቋም ውስጥ ስለሚደበቅ ሲቪሎች ውስጥ ስለሚገባ ሲቪል ለብሶ ከህዝብ ጋር ተመሳስሎ ስለሚገበያ ውስጥ ሄዶ ስለሚሸጉጥ የሰራዊታችንን መስዋዕትነት ከፍ አድርጎታል ለማንኛውም በዚህ ዙር የተደረገው የድሮን ጥቃት ስኬታማ ነበረ እንደገናም ይቀጥላል ባለፈው እንዳልነው ይቀጥላል እንደተባለው የተሰሩት የሀገሪቱን ሰላም ለማስከበር እንዲውሉ ነው የሀገሪቱን ሰላም የሚበጠበት ከውጭ ጠላት ጋር አሁን እኮኛ ይሄን ቡድን አይ ሀገር ውስጥ ችግር ነው በቃ አይደለም የሀገር ውስጥ ችግርነት እኮ አለፈ ወንድሜ አለፈ በቃ ቅጥረኛ ነው ቅጥረኛ ደግሞ ከዛ ከዋናው ጠላት በላይ ነው አንተ መስሎ ስለሚያጠቃ ማለት ነው ስለዚህ ኢትዮጵያ ባላት ቴክኖሎጂ ተጠቅማ ሀገሯን ሰላም ማድረግ አለባት ብሔራዊ ጥቅሟን ማስከበር አለባት
ለዚህ ህዝቡ መተባበር አለበት እንደነዚህ አይነት ሰዎች ወደ ህዝባዊ ተቋማት ሲደበቁ ህዝብን ሰባዊ ጋሻ ለማድረግ ሲሞክሩ ህዝቡ ራሱን ነፃ ለማድረግ መተባበር አለበት እነዚህን ቅጥረኞች እና ከዚህ በፊት ሲጨፈጭፋቸው ከነበረ ኃይል ጋር ከዚህ በፊት ከዘረፋቸው ኃይል ጋር ቆመው ልጆቻቸውን የሚያስጨርሱና እነሱን ለነሱ ሊሸጧቸው መሬታቸውን አሳልፈው ሊሰጡ የሚንቀሳቀሱ ኃይላችን በቃቸው ልትሏቸው ይገባል የአብሪ ሚዲያ መልእክት ነው ለዚሁ የዛሬውን ፕሮግራም አበቃለሁ እስካሁን ስለተከታተላችሁን እናመሰግናለን ከዚህ በፊትም ላደረጋችሁልን ማበረታታት በሰጣችሁን ገንቢ አስተያየት እናመሰግናለን አብሪ ሚዲያን ሰብስክራይብ ሼር ላይክ አድርጉ